ሰላም እንዴት አላችሁ የተከበራችሁ አድማጮቻችን እንዴት ሰነበታችሁ 433 ከማርክ ዮኒ ሚሊሻ ጋር ከዛት ጀምሮ ወደ እናንተ የሚደርስ ይሆናል። ዴክላን ራይስ ዛሬ ትኩረት የምናደርግበት ተጫዋች ነው። አርሰናል በቅርብ ጊዜ አዲስ ኮንትራት ለቡድኑ ቁልፍ ተጫዋቾች እየሰጠ እንዳለ ይታወቃል። በቅርብ ጊዜ ከፈረሙ ተጫዋቾች መካከል አንደኛው የዊሊያም ሳሊባ የአዲስ ኮንትራት ስምምነት እንደነበር ይታወቃል። ከዛ በፊት ማይልስ ሉዊስ ስኬሊ አዲስ ኮንትራት መፈራረሙ የሚታወስ ነው። እንደዚሁም ደግሞ ኮንትራቱ አይራዘም እንጂ የደሞዝ ማሻሻያ ተደርጎለት እንደነበር ይታወቃል። ሊያንድሮ ትሮሳር አሁን ተረኛው ዴክላን ራይስ እንደሆነ እየተነገረ ይገኛል። በ105 ሚሊዮን ፓውንድ ከፈረመ በኋላ የትኩረት ማዕከል እንደነበር የሚታወስ ነው። በዌስትሃም ዩናይትድ ሳለ የአማካይ ተከላካይ ስራ ተጫዋች ነበር። 6 ቁጥር ቦታ ልክ አሁን ማርቲን ዙቢሜንዲ እንደሚጫወትበት። ከዛ በኋላ ወደ አርሰናል መጥቶ ሚኬል አርቴታ በምን አይነት መልኩ ሊጠቀምበት ይችላል? እዛ ቦታ ላይ በርከት ያሉ አማራጮች አሉ ቢባልም ነገር ግን የ8 ቁጥር ቦታ ኃላፊነት የግራኒት ዣካ ቦታን ነበር አሰልጣኝ ሚኬል አርቴታ የሰጠው። ከዛ በኋላ ደግሞ አሁን በቅርብ ጊዜ የተመለከተን በተለይ በዚህ ውድድር ዘመን የሚስማማውን ቦታ የበለጠ አግኝቷል። ከሳጥን ሳጥን እየተጫወተ ነው የሚገኘው። ጥሩ ጊዜ በማሳለፍ ላይ ይገኛል። ባለፈው ዓመት ሪያል ማድሪድ ላይ ያስቆጠራቸው እነኛ 2 ጎሎች እጅግ በጣም አስደናቂ ናቸው። ለአመቱ ምርጥ ጎልነትም እስከ መታጨት መድረሳቸው ይታወሳል። ትላንት በወጣ መረጃ አርሰናል ለዚህ ተጫዋች አዲስ ኮንትራት ሊያቀርብ ከፍ ያለ ስምምነትም ሊያቀርብለት ከጫፍ መድረሱ እየተነገረ ይገኛል። ትኩረት ከሚስቡ ተጫዋቾች መካከልም አንደኛው ሆኗል። ይሄ ተጫዋች 3 ቦታ መጫወት ይችላል። 6 ቁጥር ቦታ ላይ ከሳጥን ሳጥን ንጹህ 8 ቁጥር የተለየ ተጫዋች እንደሆነ በሚገባ እያሳየ ይገኛል። የብቃቱ ጫፍ ላይ እየደረሰ ነው ያለው። በእንግሊዝ ብሔራዊ ቡድንም አሰልጣኝ ቶማስ ቱሄል ከሰባት ተጫዋቾች መካከል አንደኛው አድርገውታል። ከማይነኩ በቋሚነት እንደሚሰለፉ እርግጠኛ ከሆኑ በግብ ጠባቂ ቦታ ላይ ጆርዳን ፒክፎርድ፣ የመሃል ተከላካይ ጆን ስቶንስ፣ ቀኝ ላይ ሪድ ጄምስ፣ ራሱ ዴክላን ራይስ በአማካይ ተከላካይ ቦታ ላይ ኤሊየት አንደርሰን፣ ከጎኑ ቡካዮ ሳካ እና እንደዚሁም ደግሞ ባለፈው ሳምንት መጨረሻ ሰሞኑን አልባኒያ ላይ 2 ጎሎች ያስቆጠረው ሃሪ ኬን እነኚህ ማይነኩ ተጫዋቾች እንደሆኑ በአሰልጣኙ ተነግሯል። አንደኛው ተጫዋች ይሆናል ዴክላን ራይስ። 3 ቦታዎች ላይ መጫወቱ ብቻ ሳይሆን 3ቱንም በጥራት መተግበሩን ደግሞ ስትመለከት ዴክላን ራይስ ምን ያክል ጥራት ያለው ተጫዋች እንደሆነ ጥሩ ማሳያ ነው። በዌስትሃም ሳለ በምርጥ 6 ቁጥርነቱ ነው የሚታወቀው። 6 ቁጥር ብቻ ሳይሆን ምርጥ 6 ቁጥር ሆኖ መጫወት የሚያስችል የቡድን ሚዛን በመጠበቅ የተዋጣለት ተጫዋች ነው። በአርሰናል የዝውውር እይታ ውስጥ እንዲገባ ምክንያት የሆነው በ6 ቁጥር ሚና ባሳየው ፐርፎርማንሱ ነው። በጣም ጥሩ ወጥ አቋም በማሳየቱ ምክንያት ነው የአርሰናል የዝውውር ፍላጎት ውስጥ የገባው። ከዛ በኋላ ግን 8 ቁጥር ሲያደርገው ደግሞ ማይክል አርቴታ 8 ቁጥር ላይም በዛው ልክ በጥራት መጫወት የሚችል ተጫዋች እንደሆነ እየተመለከትን ነው። ግን የበለጠ በዚህኛው ውድድር ዘመን በተለይ ዙቢሜንዲ ከመጣ በኋላ ከሳጥን ሳጥን የተሰጠው ኃላፊነት የበለጠ የተስማማው ይመስላል። ማርክ በጣም ብዙ ሜዳ ሸፍኖ መጫወት የሚያስችል ስታሚና ያለው ተጫዋች ነው። ብዙ ሜዳ ይሸፍናል። ለማጥቃትም ለመከላከልም በትክክለኛው ጊዜ መገኘት የሚያስችል የላቀ አይምሮ ያለው ተጫዋች ነው ዴክላን ራይስ። እኔ አርሰናል ዝውውሩን ከማከናወኑ በላይ የበለጠውን ኮንትራቱን ማራዘሙ ለዴክላን ራይስ በጣም ለአርሰናል በጣም አስፈላጊ ነው የሚል እምነት አለኝ። ምክንያቱም እድሜውን ከተመለከት ግን 26 ዓመት ላይ የሚገኝ ተጫዋች ነው። የበለጠ የዴክላን ራይስ የአደገኛው ጊዜ ከፊት ያለው ይመስላል። የበለጠ ወደ ፒኩ ይወጣ 27-28 የበለጠ የሚበስልበት እድሜ ነውና አርሰናል የበለጠ ከዴክላን ራይስ የሚጠቀመው ከፊት ያለው ጊዜ ላይ ይመስለኛል። አሁን ያለው ፐርፎርማንስ በጣም ድንቅ ነው። በየጨዋታው ልክ እንደ አርሰናል ስኳድ ዴፕዝ ውስጥ ተመለከተው እንትና ቢወጣ ችግር የለውም በእንትና ይሸፈናል እያልክ የምታነሳቸው ሰዎች አሉ። እኔ በጋብሪኤል ማጋሊሽና በዴክላን ራይስ ላይ ያለኝ ጥርጣሬ ግን በተጫዋች ሊተኩ ይችላሉ፣ ግን በእነሱ ሌቭል ያለ የዛ ቦታ ተስማሚ ሰው ብዙ አይታየኝም። ምናቸው የሚተካ አይነት አይመስልም እና ዴክላን ራይስ ከአርሰናልም ከእንግሊዝም ቁልፍ ተጫዋቾች መካከል
አንደኛው ነው። የበለጠ አሁን እየበሰለ መጥቷል። የዘንድሮ የማይክል አርቴታ ከሳጥን የሰጠው ኃላፊነት ደግሞ የበለጠ ተስማሚ ቦታ ይመስላል። ፈጥኖ ተቃራኒ ሳጥን ውስጥ ተገማች አይደለም ሩጫው፣ ተቃራኒ ሳጥን ውስጥ ይገኛል። ከሳጥን ውጪ ጎል ያስቆጥራል፣ የቆመ ኳስ ያስቆጥራል። የቆመ ኳስ ዴሊቨሩ በጣም አደገኛ ነው። እነዚህ ሁሉ በማጥቃት ላይ የሚያደርጋቸው አደገኛ ተጽዕኖች ናቸው። በመከላከል ወቅት ደግሞ የተወውን ቦታ በሪከቨሪ ሩጫ ለመሸፈን ፈጽሞ የማይቸገር አይነት ተጫዋች ነው። አደጋ የማሽተት ኳሊቲው ጥሩ ነው። ፋይት የማድረግ ችግር የለበትም። አንድ ለአንድ ትግሎችን ያሸንፋል። የአየር ላይ ኳስ ጥሩ ነው። እነዚህ በዚህ ሁሉ የመከላከል ኳሊቲዎች ደግሞ ጠንካራ ነው። ዴክላን ራይስ በእንግሊዝ ፕሪሚየር ሊግ ከተመለከት ነው ከዌስትሃም ዘመን ጀምሮና ጥራት ያለው ተጫዋች ነው። አርሰናል ከወዲሁ የዚህን ተጫዋች ኮንትራት ማራዘም ትክክለኛ ውሳኔ ይመስለኛል። ፈጥኖ የተላመደበትን መንገድ አለማድነቅ አይቻልም። ምክንያቱም ዌስትሃም ዩናይትድ በአብዛኛው ቡድኑ ተከላክሎ መልሶ ማጥቃት እንቅስቃሴ ስለሚጫወት ለተከላካይ መስመሩ ሽፋን የመስጠት የተጋጣሚ ቡድን የማጥቃት እንቅስቃሴ መቆጣጠር ላይ ነበር ትኩረት ያደረገው። በመጀመሪያው ዓመት ላይ ኦብቪየስሊ ተቸግሯል። አርሰናል የሚያጠቃ ቡድን ከመሆኑ አንጻር ያንን ለመላመድ የበለጠ ኦፌንሲቭ ባህሪ እንዲኖረው ተገዷል እና በዚህ በኩል እንግዲህ ይሄ ተጫዋች የበለጠ ልዩነት ለመፍጠር ከፍተኛ ጥረት ሲያደርግ ቆይቷል። ፈጥኖ የተላመደበትን መንገድም አለማድነቅ አይቻልም። በዚህ በኩል 105 ሚሊዮን ፓውንድ የወጣበት ተጫዋች ነው። ከ3 ዓመት በፊት ሳምንታዊ ደሞዙ 240,000 ፓውንድ ነው። በዴክላን ራይስ ደረጃ ይሄ አነስተኛ ሊባል ይችላል። አዲስ ኮንትራት ሲፈራረም ግን ምናልባት እስከ 350 ሚሊዮን እስከ 350,000 ፓውንድ ድረስ እንደዚህ ሊሆን ይችላል ተብሎ ይጠበቃል። የኮንትራት ስምምነቱ ይህንን ዓመት ጨምሮ ሊጠናቀቅ የሚቀረው ጊዜ የ3 ዓመት ጊዜ ነው። ስለዚህ አርሰናል ይህንን ጉዳይ ከወዲሁ ማንሳቱ ምን ያህል ተጫዋቹ የቡድኑ ቁልፍ ተጫዋች እንደሆነ በትክክል ማሳያ ነው። ዞሮ ዞሮ እንግዲህ አርሰናል ይህንን ተጫዋች ከአንድም 3 ቦታ የሚጠቀምበት፣ ጎል ሲፈልግ የሚያስቆጥር፣ በቆሙ ኳሶች ላይ እጅግ በጣም አደገኛ ተጫዋች ነው። ከዛ ውጪ ደግሞ አንድ አርሰናል ላይ በማርቲን ኦዴጋርድ ብቻ የምናስተውለው አንድ ኳሊቲ አለ። ከመስመር ላይ ሴንተር የሚደረግ ኳስ ከቦክሱ ውጪ ሹት በመምታት የሚያስቆጥረውን ጎል ባለፈው የውድድር ዘመን ማንቸስተር ዩናይትድ ላይ እንደዚሁም ደግሞ ኒውካስል ዩናይትድ ላይ ሲያስቆጥር ተመልክተናል። ከቆሙ ኳሶች ባሻገር የቀደሙትን ተጫዋቾች እነ ፖል ስኮልስ፣ ፍራንክ ላምፓርድ፣ ስቴቨን ጄራርድ ከሳጥን ሳጥን የሚሄድ ጎል የሚያስቆጥር በአንድ የውድድር ዘመን በሊጉ እስከ 10 ጎሎችን የሚያስቆጥር አይነት ተጫዋች ነው። ሌላው ደግሞ የዚህ የመሪነት ኳሊቲም አለው። ምናልባት አርሰናል ማርቲን ኦዴጋርድ አሁን በጉዳት ምክንያት የለም። ከዛ ውጪ ቡካዮ ሳካ ነው ቡድኑን በአምበልነት እየመራ የሚገኘው። ገብርኤል ማጋሌሽ በጉዳት ምክንያት ምናልባት ለ2 ሳምንት ከሜዳ ይርቃል የሚሉ መረጃዎች እየወጡ ነው የሚገኙት። የተወሰኑ ተጫዋቾች ባይኖሩ ቡድኑን በአምበልነት ሊመራ የሚያስችል አቅም ያለው ተጫዋች እንደሆነ ሜዳ ላይ በሚያደርገው እንቅስቃሴ የታጋይነት ስሜት በሚገባ እያስተዋልን ነው የምንገኘውና ከቡድኑ የጨዋታ መንገድ ጋር ፈጥኖ የተላመደበት ባህሪው ብቻም ሳይሆን ፋይቲንግ ስፕሪቱ አንዳንድ ጊዜ የጨዋታን ውጤት የሚወስን አይነት ባህሪ ያለው ተጫዋች ከመሆኑ አንጻር እንግዲህ አርሰናል ይህንን ተጫዋች ማቆየቱ እጅግ በጣም አስፈላጊ ነው። በእንግሊዝ ፕሪሚየር ሊግ የሚጫወቱ ቡድኖች የተወሰኑ እንግሊዛውያን ተጫዋቾች ያስፈልጓቸዋል። ይሄ ምንም ጥያቄ የለውም። ባልተጻፈ ሕግ ከዚህ ቀደም አርሰን ቬንገር እንደ አይነት ትችቶችን ያስተናግዱ ነበር። ግን ይሄ ብሔራዊ ቡድን ተጫዋች ልክ እንደነ ቡካዮ ሳካ፣ ኤቤሪች ኤዜ አይነትና ከፍ ያለ ክላስ ያለው በቅርብ ጊዜ እጅግ በጣም ጎልቶ እየወጣ ያለ ተጫዋች በዩሮ 2020 እንግሊዝ የፍጻሜ ተፋላሚ እንድትሆን በ2024 የአውሮፓ ዋንጫ ተመሳሳይ እንግሊዝ የፍጻሜ ተፋላሚ እንድትሆን እጅግ በጣም የላቀ ሚና ከነበራቸው ተጫዋቾች መካከል አንደኛው ዴክላን ራይስ ነውና አዲስ ኮንትራት እንደሚገባው ምንም ጥያቄ የሚነሳበት ጉዳይ አይደለም። ሌሎች ሁለት ተጫዋቾች እንደዚሁ አዲስ ኮንትራት ሊቀርብላቸው እንደሆነ እየተነገረ ይገኛል። ቡካዮ ሳካና እንደዚሁም ደግሞ ግብ ጠባቂው ዴቪድ ራያ። የዚህ ተጫዋች ጉዳይ ግን ቀዳሚውን ቦታ እንደሚወስድ እየተነገረ ይገኛል። ዩሪያን ቲምበር በተመሳሳይ አዲስ ኮንትራት ሊቀርብለት እንደሚችል እየተነገረ ያለ ተጫዋች ነው። ያ በቀጣይ ምናልባት አርሰናል ወደ ሌላ ተጫዋች መመልከት የሚያስፈልገው አይመስልም። አሁን ባለው የስኳድ ጥራት የስኳድ ዴቭ ስፋት ያን ስመለከት ከሌላ ቦታ ከሚዘዋወሩ ተጫዋቾች ይልቅ እጁ ላይ ያሉ ተጫዋቾችን ኮንትራት እያራዘመ የበለጠ የቡድን ግንባታውን ሂደት ጤነኛ ማድረግ እዛ ላይ በደንብ የተጠመደ ይመስላል አርሰናል። በዚህ ወቅት ደግሞ አርሰናል በእንደዚህ አይነት ጉዳዮች በጣም ቢጠመድበት ጊዜ እንደሆነ ይነገራል። በሴፕቴምበር ላይ የበለጠ ብዙ ስራዎች የሚሰሩበት ወቅት ነው በአርሰናል ቤት።
በዋናነት እነዚህን ቁልፍ ተጫዋቾች ከክለቡ ጋር የሚቆዩበትን ረዘም ያለ ኮንትራት በመስጠት የተረጋጋ ቡድን ለመስራት ትኩረት የተደረገ ይመስላል። ማርክ በአርሰናል በኩል የአንድ ለአንድ ተጫዋቾችን የማጎልበት ኳሊቲ ማይክል አርቴታ ከሚደነቅበት የስልጠና ኳሊቲዎቹ መካከል አንደኛው ነው። ማርክ በማንቸስተር ሲቲ ሳለ ለአንዳንድ ተጫዋቾች መሻሻል፣ ለአንዳንድ ተጫዋቾች ሜዳ ላይ መጎልበት የማይክል አርቴታ የአንድ ለአንድ የስልጠና ኳሊቲ ትልቅ አስተዋጽኦ እንደነበረ በተደጋጋሚ ጊዜ ይነገራልና ዴክላን ራይስ ምናልባት የዚህ ተጠቃሚ ነው የሚል እምነት አለኝ። በዌስትሃም ሳለ እንዳነሳው የዌስትሃም የጨዋታ ስታይል የሚከተሉት የጨዋታ መንገድ ፍጹም የተለያየ ነው። በዛ ላይ በጥልቀት በ6 ቁጥር ኃላፊነት የሚጫወት ተጫዋች ነው። እዚህ መጥቶ ከተለያዩ የጨዋታ ፖዚሽን የተለያየ የጨዋታ ስታይል ጋር ለመላመድ ያልተቸገረበት አይምሮ የመጣበት እድሜ ጥሩ እድሜ ነው ማለት 23 ዓመት ላይ ነው የመጣውና ብዙ ነገሮችን መማር የሚችልበት እድሜ ላይ ነው የመጣው። ከማይክል አርቴታ ጋር ወደ ሆነ ምዕራፍ እየተሸጋገረ ያለ አማካይ ይመስላል። ይሄ እንግሊዛዊ ብዙ እንግሊዛውያን አማካዮች የሚመስሉ ነገሮች አሉት ማለት እንደ ስቴቨን ጄራርድ በዝምታ ያለውን ሁሉ እየሰጠ ጓደኞቹ ላይ የሚጋባ ስሜት ያለው ተነሳሽነት አለው። ዴክላን ራይስ ብዙ ሜዳ ላይ የሚናገር አይነት አይደለም፣ ግን ተግባሩ በደንብ የሚያወራ ነው። ረፍት የለሽ እንቅስቃሴ ነው የሚያደርገው። ታጋይነቱ፣ ትኩረቱ፣ ተነሳሽነቱ ወደ ሌላ ጓደኛው ስሜቱ እንዲጋባ የማድረግ አይነት አቅም ያለው ነው። ከሳጥን ሳጥን የሚሮጥበት መንገድ ፍራንክ ላምፓርድን የሚያስታውስ ነው። ረጃጅም ኳሶቹ ከፖል ስኮልስ ጋር ተመሳሳይነት አላቸውና የምርጦቹን የእንግሊዝ አማካዮች አንዳንድ ነገሮች የያዘ ጥሩ አማካይ ነው የሚል እይታ ነው ያለኝ በዴክላን ራይስ ላይ። የበለጠ የአርሰናል ሚዛን በማጥቃትና በመከላከል ላይ ሚዛኑ የበለጠ አስተማማኝ የሚሆነው ዴክላን ራይስ ሜዳ ላይ ሲኖር ነው። ማርክ በ8 ቁጥር ሚና እንደ 6 ቁጥርና እንደ ከሳጥን ሳጥን እንደሚሮጠው 6 ቁጥር የተስማሙ አይመስልኝም። 8 ቁጥር ግን በሶስቱም ፖዚሽኖች አርሰናል በሚፈልገው ወቅት ትልቅ አገልግሎት መስጠት የሚችል ተጫዋች እንደሆነ እርግጠኛ ነኝ። እንግዲህ በአርሰናል እጅግ በጣም የተሳካ ጊዜያትን ያሳልፋል ተብሎ ይጠበቃል። አርሰናል ከዚህ ቀደም የነበሩትን አማካዮች ሁላችሁም ታስታውሳላችሁ። ኢማኑኤል ፔቲ፣ ፓትሪክ ቪዬራ፣ ጊልቤርቶ ሲልቫ፣ ሴስ ፋብሪጋዝ የብዙዎቹን ተጫዋቾች ኳሊቲ በአግሬሲቭነትም በቴክኒክ ኳሊቲውም ከሳጥን ሳጥን በመሄድም እንደዚሁም ደግሞ አርሰናል ምናልባት ሁሉም ተጫዋቾች በአማካይ ተከላካይ ቦታ ላይ ባይኖሩ እንደ ክሪስቲያን ኖርጋርድ እንደዚሁም ደግሞ እንደ ማርቲን ዙቢሜንዲ እዛ ቦታ ላይ መጫወት የሚያስችል አቅም እንዳለው በሚገባ ማስተዋል ይቻላል። እድሜው የገፋ ሲመጣ ኦብቪየስሊ የመሀል ተከላካይ ሆኖ መጫወት የሚያስችል ኳሊቲ እንዳለው ምንም ጥያቄ የሚነሳበት ጉዳይ አይደለም። በተለያዩ አሰልጣኞች ስር በተለይ በእንግሊዝ ብሔራዊ ቡድን ሰልጥኗል። በዌስትሃም ዩናይትድ ሳለ በተለያዩ አሰልጣኞች ስር ሰልጥኗል። በማይክል አርቴታ ስር በተለያዩ ቦታዎች ላይ እየተጫወተ ነው የሚገኘው። ለሁሉም ነገር መፍትሄ ያለው ተጫዋች እንደሆነ በሚገባ እየተመለከትን ነው የምንገኘው። ሚኬል አርቴታ የጨዋታ ባህሪ ተቀያያሪነት አለው። የቦታ ቅያሪም እያደረገ ያንን የሚቀያየረውን የጨዋታ መንገድ አብሮ እየተላመደ ከምንም በላይ ደግሞ ያን ያህል እንደ ሌሎች ተጫዋቾች ጉዳት ሳይደርስበት አቬሌብል መሆኑ በራሱ አርሰናል ይህንን ተጫዋች በሚገባ እንዲጠቀምበት ያደርጋል። በአመት ከ95 በመቶ በላይ በሚሆኑ ጨዋታዎች ላይ የሚሰለፍ ተጫዋች ነው በአድካሚው የአማካይ ክፍል ሜዳ ላይ እና ይሄ ደግሞ የተለየ ያደርገዋል ይህንን ተጫዋች። ታታሪነቱ ምናልባት በአማካይ በ90 ደቂቃ ከ10 ኪሎ ሜትር በላይ ከሚሮጡ ተጫዋቾች መካከል አንደኛው ነው። ማርክ በዚህ ደረጃ እየታተረ ይህን ያክል ኪሎ ሜትር በየጨዋታው እየሮጠ ለአርሰናል ከ90 በመቶ በላይ ጨዋታዎች ላይ ሜዳ ላይ መገኘቱ የበለጠ ለአርሰናል አስፈላጊ ተጫዋች እንደሆነ ጥሩ ማሳያ ነው። አሁን ልምዱ የበለጠ ከፍ ብሏል። በትልልቅ ጨዋታዎች ጎልቶ የሚታይ ተጫዋች ሆኗል ዴክላን ራይስ። ማርክ ያለፈው የውድድር ዘመን በሻምፒየንስ ሊግ ከሪያል ማድሪድ ጋር የነበረው ዴክላን ራይስ አርሰናል የበለጠ በደረጃ ከፍ ያሉ ቡድኖችን በሚገጥምበት ጨዋታዎች የዴክላን ራይስን አካላዊ ጥንካሬም አእምሯዊ ጥንካሬም የጨዋታ አረዳድም የበለጠ ለአርሰናል አስፈላጊ ነውና ቁልፉ ተጫዋች ነው። በትክክለኛው ሰዓት ትክክለኛውን ኮንትራት ይመስለኛል የኮንትራት ማራዘም ይመስለኛል አርሰናል ይዞ ወደ ዴክላን ራይስ የመጣ። አቀደም ሚሊሻ ስታክስ እንደነበረው አዳዲስ ተጫዋቾችን ማስፈረም ላስፈልገው ይችላል። ከዚህ በኋላ ምናልባት 1 ወይም 2
ክረምት ላይ ካልሆነ በስተቀር ኦልሞስት የተሟላ ቡድን ነው። ስለዚህ ያሉትን ተጫዋቾች ማቆየት በራሱ ልክ እንደ አዲስ የተጫዋቾች ዝውውር ወይም ግዢ የሚታይ ነው። ስለዚህ የዴክላን ራይስ አዲስ ኮንትራት መፈረም እጅግ በጣም አስፈላጊ ነው። ዊሊያም ሳሊባ በቅርብ ጊዜ ኮንትራት መፈረሙን ተከትሎ ትልልቅ ተጫዋቾች የዛን ፈለግ ተከትለው እየሄዱ ነው የሚገኙት። አርሰናልም በዚህ ረገድ ወደ ዋንጫ እየተንደረደረ መሆኑ ለዚሁም የሌሎች ተጫዋቾች መፈረምም እነኚህ ተጫዋቾች አዲስ ኮንትራት እንዲፈራረሙ ያደርጓቸዋል። የበለጠ ደግሞ ለሚካኤል አርቴታና ለአርሰናል ያለፉትን አመታት እጅግ በጣም አስደናቂ የቡድን ግንባታ በቀጣዮቹ አመታትም አጠናክሮ እንዲቀጥል የአዳዲስ ኮንትራት ስምምነት እጅግ በጣም አስፈላጊ እንደሆነ በትክክል ማሳያ ነው። ያለ ጥርጥር እንግዲህ የጊዜ ጉዳይ ይሆናል እንጂ በአዲስ ኮንትራት ይህንን ተጫዋች እንመለከተዋለን። የሚያጣድፍ ነገር የለም። እስከ 2028 የ2 ዓመት ተኩል ጊዜ ይቀርባል። ዞሮ ዞሮ ግን አርሰናል ከወዲሁ አዳዲስ ነገሮች ከመፈጠራቸው በፊት ይህን ተጫዋች አዲስ ኮንትራት ሊሰጥ ከመጨረሻው ምዕራፍ ላይ ደርሷል። እናንተስ በዴክላን ራይስ ዙሪያ ምን አስተያየት አላችሁ? ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ፣ ላይክ አድርጉ። የበለጠ ቤተሰባዊ ስሜታችን እናጠናክር። ስላዳመጣችሁን ከልብ እናመሰግናለን።